ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዜናዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁ ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ዓለም አቀፍ ይዘት ባለው ዝግጅት እንደሚከበር ተገለጸ። 9ኛው ዓመት የኢትዮጵያ አየር ኃይል የምስረታ በዓል የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል ከጥር 15 እስከ ጥር 19 ቀን 2018 ዓ.ም በተለያዩ መርሃ ግብሮች እንደሚከበር ተገልጿል። የአየር ኃይሉ የምስረታውን በዓል አስመልክቶ በቢሾፍቱ ከተማ ዓለም አቀፍ የጎዳና ላይ ሩጫ በማካሄድ ዝግጅቱን የጀመረ ሲሆን ዋናው የበዓሉ ክነት በሚከበርባቸው ቀናትም ዓለም አቀፍ ይዘት ያላቸው ልዩ ልዩ ዝግጅቶች ይከናወናሉ ተብሏል። በዚህ ወቅት የአንበሶች ሰማይ ኢትዮጵያ በሚል መሪ ቃል የኢትዮጵያ፣ ዩናይትድ አረብ ኤሚሬትስ፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች በጋራ የሚሳተፉበት የጥቁር አንበሳ የአየር ትርኢት 2026 እንደሚካሄድ ተነግሯል። በተጨማሪም የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል የሀገር ውስጥና የውጭ ሀገራት ታላላቅ ኩባንያዎች የሚሳተፉበት የአቪዬሽን ቴክኖሎጂ ኤክስፖ 2026 ይሰናዳል ተብሏል። በሌላ በኩል ከ38 በላይ አፍሪካ ሀገራት የአየር ኃይል አዛዦችና ባለሙያዎች የሚሳተፉበት ሶስተኛው ፊውቸር አፍሪካ አየር ኃይሎች ፎረም በተመሳሳይ ወቅት እንደሚካሄድ የተገለጸ ሲሆን ይህም ቀጠናዊ ትብብርን ለማጠናከር ያለመ መሆኑ ተዘግቧል። አየር ኃይሉ የተቋሙን የታሪክ ጉዞና የበዓሉን ዝርዝር መረጃ ለሕዝብ ለማሳወቅ የራሱን ድረገጽ እያበለጸገ ሲሆን ፍላጎት ያላቸው ዜጎች ከድረገጹ የመግቢያ ትኬት መግዛትና ኩነቶችን መከታተል እንደሚችሉ ተጠቁሟል ሲል የዘገበው ጋዜጣ ፕላስ ነው። የተሟላ መሰረተ ልማት ያላቸው የተቀናጀ የኢንዱስትሪ ፓርኮች እንደሚገነቡ ተገለጸ። የግብርና ምርቶችን ገበያ የሚያሰፉ የተሟላ መሰረተ ልማት ያላቸው የተቀናጀ የኢንዱስትሪ ፓርኮች እየተገነቡ መሆኑን የኢንዱስትሪ ሚኒስትር መላኩ አለበል አስታውቀዋል። ሚኒስትሩ የግል አልሚዎችን ያሳተፈ የኢንቨስትመንት ፎረም በአዲስ አበባ እያካሄደ ነው። የኢንዱስትሪ ሚኒስትር መላኩ አለበል በዚህ ወቅት እንዳሉት የኢትዮጵያ ታምርት ንቅናቄዎች የአምራቾችን ኢንዱስትሪ በማነቃቃት የጎላ አስተዋጽኦ እያበረከተ ነው። በዚህም በኢትዮጵያ የግብርና ምርቶችን ገበያ ለማስፋት አስፈላጊው መሰረተ ልማት የተሟላላቸው የተቀናጀ ኢንዱስትሪ ፓርኮች እየተገነቡ መሆኑን ገልጿል። በዚህም ረገድ እንደ ሀገር 3 የተቀናጀ የኢንዱስትሪ ፓርኮች ግንባታ መጠናቀቁን ገልጸው የነቀምትና የማዕከላዊ ጎንደር የተቀናጀ የኢንዱስትሪ ፓርኮች ግንባታዎች ደግሞ ተጀምረዋል ብለዋል። የተቀናጀ የኢንዱስትሪ ፓርኮች ግንባታ የግሉን ዘርፍ ተሳትፎ በማበረታታት ሀገራዊ ተወዳዳሪነት የሚያሳድግ መሆኑን ገልጸዋል። ይህም ፓርኮቹ የሚመሩት የኢንዱስትሪ ውጤቶች ለውጭ ንግድና በሀገር ውስጥ ገበያ ለማረጋጋት የጎላ አስተዋጽኦ ይኖራቸዋል ብለዋል። መሰረተ ልማት የተሟላላቸው የተቀናጀ ኢንዱስትሪ ፓርኮች ቀልጣፋ አገልግሎት መስጠት ያስችላሉ ያሉት ሚኒስትሩ የግል ዘርፉ ተዋናይ በዓለም አቀፍ ገበያ ተወዳዳሪ የሚያደርጓቸውን ምርቶች ለማምረት በስፋት እንዲሳተፉ ጥሪ አቅርበዋል። የአማራ ክልል ሕዝብ እፎይታ እንዲያገኝ የታጠቁ ኃይሎች የሰላም አማራጭ እንዲቀበሉ ጥሪ ቀረበ። የአማራ ክልል ምክር ቤት 11ኛ መደበኛ ጉባኤውን በማካሄድ ላይ ይገኛል። በጉባኤው መክፈቻ ላይ የክልሉ ምክር ቤትና ዋና አፈ ጉባኤ ፋንቱ ተስፋዬ የሐሳብ ልዩነቶችን በውይይት እንጂ በጠመንጃ አይፈቱ በማለት የክልሉ ሕዝብ እፎይታ እንዲያገኝ የታጠቁ ኃይሎች የሰላም አማራጭ እንዲቀበሉ ጥሪ አቅርበዋል። አፈጉባኤዋ አያይዘውም ክልሉ ባለፉት ዓመታት በነበረበት የሰላም ችግር የትምህርት ዘርፉን ጨምሮ በሰብአዊ በማህበራዊና በኢኮኖሚ መስክ ጥፋትና ጉዳት እንደደረሰበት ተናግረዋል። በቀጣይ የሚደረገው ሀገራዊ ምርጫ ነጻ፣ ፍትሐዊና ተአማኝ እንዲሆን የምክር ቤት አባላት ሚናቸውን እንዲወጡ ጠይቋል። ምክር ቤቱ ጉባኤውን እያካሄደ የሚገኘው በአሁናዊው የኢትዮጵያ ሁኔታ ስልጣን በኃይል ለመያዝ መፈለግ ከፍላጎት ያለፈ ውጤት እንደማያመጣ የክልላችን የ2 ዓመት ከመንፈቅ ጉዞ ሕያው ማሳያ ነው በሚል መሪ ቃል ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ እናመራለን።
ሰሜን ኮሪያ በኒውክሌር ኃይል የሚሰራ ባህር ሰርጓጅ መርከብ በመገንባት ረገድ እድገት ማሳየቷ ተገለጸ። አዲስ የገነባቸው ባህር ሰርጓጅ መርከብም በቅርቡ ወራት ውስጥ በባህር ላይ ይታያል ተብሏል። ሸሪፍ ኢማም ተጨማሪ ያለው ሰሜን ኮሪያ ሐሙስ ዕለት በኒውክሌር ኃይል የሚሰራ ባህር ሰርጓጅ መርከብ ግንባታ ላይ ያሳየችውን መሻሻል የሚያመለክት ትዕይንት አቅርባለች። የሀገሪቱ የመንግስት መገናኛ ብዙሃን ይዘውት በወጡ ፎቶ ግንባታ የተጠናቀቀ መርከብ አሳይተዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ቴክኖሎጂውን ለማግኘት ደቡብ ኮሪያ እያደረገች ያለውን ግፊት ተቃውሟል። የሰሜን ኮሪያ ማዕከላዊ የዜና ኤጀንሲ እንዳለው ኪም ግንባታው እንዴት እንደሆነ ለማየት መርከቡን ተዘዋውረው ጎብኝተዋል። መሪው እንዳሉት ሰሜን ኮሪያ 87,000 ቶን የሚመዝን በኒውክሌር ኃይል የሚሰራ ባህር ሰርጓጅ መርከብ መስራቷ የሰሜን ኮሪያን የባህር ኃይል የኒውክሌር ዘርፍ ያዘምነዋል ብለዋል። ሰሜን ኮሪያ በዚህ በኩል ያላትን እቅድ በተመለከተ ባህር ሰርጓጅ መርከቦችን የኒውክሌር ኃይል ለማስታጠቅ ያለመ ነው። ስትራቴጂያዊ ባህር ሰርጓጅ ሚሳኤል ወይም ስትራቴጂያዊ የኒውክሌር ጥቃት ፈጻሚ ባህር ሰርጓጅ ሲሉም ጠርተውታል። በጉብኝቱ ወቅት ኪም እንዳሉት ደቡብ ኮሪያ በኒውክሌር ኃይል የሚሰራ ባህር ሰርጓጅ መርከብ ቴክኖሎጂን ለማግኘት የምታደርገው ጥረት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ይደገፋል። ይህ ድርጊት የሰሜን ኮሪያን የባህር ሉዓላዊነት የሚጋፋ ጠባጫሪነት ነው ብለዋል። አክለውም የደቡብ ኮሪያ እቅድ የሚያመለክተን ነገር ቢኖር የኒውክሌር ኃይላችንን እንድናሻሽልና የባህር ኃይላችንን ኒውክሌር ማስታጠቅ እንዳለብን ነው። በኒውክሌር ኃይል የሚሰራ ባህር ሰርጓጅ መርከብ ስራ መጠናቀቅ አዲስ ምዕራፍ እንደሆነና የኒውክሌርን ጦርነት የመከላከል አቅም እንደሚያጠናክር እንዲሁም እርሳቸው እንደሚሉት ከጠላት ስጋት ራስን መጠበቅ ያስችላል። የዜና ወኪል ኪም ጉብኝቱን መቼ እንዳደረጉ በይፋ ባይገልጽም ፎቶዎችን ግን አጋርቷል። በተጋራው ምስልም ላይ ፕሬዝዳንቱ ከከፍተኛ ባለስልጣናትና ከልጃቸው ጋር የበርገንዲ ቀለም ባለው ትልቅ ግንባታ ላይ መርከብ ሲጎበኙ ይታያል። የሰሜን ኮሪያ መንግስት ሚዲያ ለመጀመሪያ ጊዜ ከማርች ወር ጀምሮ ባህር ሰርጓጁን መርከብ በተለይም የታችኛውን ክፍል ለእይታ እንዳቀረበው በሴኡል ሃንያንግ ዩኒቨርሲቲ የባህር ሰርጓጅ መርከብ ኤክስፐርት የሆኑት ሙን ኩንሲንግ ይህንን በማየት ብቻ ወዲያውኑ ሀገሪቱ የመርከቡን ግንባታ ምን ያህል አጠናቃለች የሚለውን ማወቅ አይቻልም ብለዋል። ምክንያቱም መርከብ ሲገነባ ከውስጥ ወደ ውጭ ነው። እናም የተለቀቀው ምስል በአብዛኛው ዋና ዋና ክፍሎቹ የተሟሉለትና በአብዛኛው የተጠናቀቀ ነው ማለት ይቻላል ብለዋል። የቀድሞ የደቡብ ኮሪያ የባህር ኃይል የባህር ሰርጓጅ ኦፊሰር ሙን መርከቡን ሙሉ ለሙሉ እንዲህ ማሳየት ዕቃዎቹ በሙሉ የተገጠሙለትና ወደ ባህር ለማስገባት በዝግጅት ላይ ያለ ይመስላል ብለዋል። አክለውም የሰሜን ኮሪያን ባህር ሰርጓጅ መርከብ በቅርብ ወራት ውስጥ በባህር ላይ እናየዋለን ብለዋል። መረጃው የአሶሺየትድ ፕሬስ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል ያዘጋጀናቸው ዘገባዎች ይህንን ይመስሉ ነበር። ዘገባዎቹን እየመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ።